ኢቫና የመጽሐፍ መደርደሪያዋን እያስተካከለች ነው። ሎሊ እየተጫወተች ነው። ተጫውታ ስትጨርስ የተጫወተችበትን መሰብሰብና ወደ ቦታው መመለስ አትወድም። ይሄ የሎሊ ደካማ ባህሪ ነው። ሎሊ እኔው መጽሐፌን አንብቤ እያስተካከልኩ ነው። አንቺም ቃቃሽን ቦታ አድርገሽ ሰብስቢ። ኢቫና ያነበበችውን መጽሐፍ በስነ ስርዓት ወደ ቦታው ስትመልስ፣ ሎሊ ግን ሳታስተካክል ቀስ ብላ ወደ ዕቃ ቤት ሄደች። ሎሊ ማንም ሳያት ከመሳቢያ ውስጥ ጭልፋ ማንኪያ ይዛ መጣች። ሎሊ ምን ልታደርግ ነው? ለአሻንጉሊቱ እንደ ሙዚቃ መሳሪያ ጭልፋና ማንኪያውን እያጋጨች ድምፅ እያወጣች መጫወት ጀመረች። አሻንጉሊቱ ግን አልገባውም። ወይ አልሳቀም ወይ አላጨበጨበም። ሎሊ ተናደደችና በያዘችው ጭልፋ መታችው። ወይ ሎሊ እቃቆቹን ሰብስቢ ስትባይ ጭራሽ ማንኪያ ሹካ ይዘሽ ትረብሻለሽ። ምን ይሻልሻል? ሎሊ ማንም ሰው እንደሌለ አይታ ብድግ ብላ ከተነሳች በኋላ በሩን ከፍታ ቀስ ብላ ዕቃ ቤት ውስጥ ገባች።
ይሁን የፈለገችው ነገር አለ። መሳቢያውን መክፈት ጀመረች፣ ግን ምንም የለም። ሎሊ ተናደደች። በስተመጨረሻም ሎሊ ብስኩት አገኘች። ደስ ብሏት ብስኩቱን ልትበላ ነው። ሎሊ ደንግጣ ብስኩቱን ወረወረችው። ተኝ ስልሽ እዚህ ነው የመጣሽው? በይ አሁን ቶሎ ወደ መኝታሽ ግቢ። ጥፋት አያልቅብሽ። ሎሊ እስካሁን አልተኛሽም? በይ ቶሎ ተኝ። ተኝ ብዬሻለሁ። ሎሊ መሄዷን አይታ ቀስ ብላ ተነሳች። ሎሊ ወደ በረንዳ ወጣች። ውሃም ተመለከተች። አንድ ተንኮል አስባ ኢቫና ኢቫና ብላ ተጣራች። አቤት ብላ ኢቫና ስትመጣ አቤት ሎሊ አይቼሻለሁ፣ መጣሁልሽ። ከላይ ውሃ ረጨቻት። አይ ሎሊ ለምንድን ነው እንደዚህ የምታረጊው? አይ እኔ እኮ ለመጫወት አስቤ ነው፣ ለሌላ ነገር አይደለም አለች ሎሊ። አንቺ ግን በውሃ ትጫወቻለሽ። ልብስ ለማጠብ የተጠራቀመ ውሃ እኮ ነው። ወይኔ ጉዴ፣ አላወቅኩም ነበር። በቃ ውሃ ሳገኝ ተንኮል አሰብኩኝ። አሁን ያፈሰስኩትን ውሃ ሁሉ መልሳለሁ አለች ሎሊ። እኔን እንዴት ማናደድ እንዳለብሽ ታውቂያለሽ፣ ግን እኔ እስከነ ተንኮልሽ ወድሻለሁ። እኔም እኮ ወድሻለሁ። ይቅርታ። በቃ አሁን ወደ መጫወቻ ቦታ እንሂድና አብረን እንጫወት። ኢቫና እና ሎሊ አብረው ለመጫወት ተያይዘው ወጡ።